እስካለ ለዓለም ዓለም። የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ወፂኦ እግዚእ ኢየሱስ ቤተ መቅደስ ሆረ ወቀርቡ ሀቤሁ አርዳኢሁ ወአርአይዎ እምድርከ ሕንጻሁ ለቤተ መቅደስ። ጌታ ኢየሱስም ከቤተ መቅደስ ወጥቶ ሄደ። ደቀ መዛሙርቱ ወደ እርሱ ቀርበው የቤተ መቅደስን የሕንፃውን አሰራር አሳዩት። ጌታ ኢየሱስም መልሶ እንዲህ አላቸው፣ ይህን ሁሉ ታያላችሁን? እውነት እነግራችኋለሁ ከዚህ በድንጋይ ላይ ደንጊያ አይቀርም፣ የማይፈርስ የለም። በደብረ ዘይትም ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀረቡና እንዲህ አሉት፣ ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለሙ ፍጻሜስ ምልክቱ ምንድን ነው? ጌታ ኢየሱስ መልሶ እንዲህ አላቸው፣ ተጠንቀቁ እንዳያስቷችሁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉና። ጦርነትን፣ ሰልፍን፣ የጦርነትንም ድምፅ በሰማችሁ ጊዜ እወቁ፣ አትደንግጡ። እንዲህ ይሆናልና ወዲያው የሚያልፍ አይደለም። ሕዝብ በሕዝብ ላይ፣ ነገሥታትም በነገሥታት ላይ ይነሳሉ። በየሀገሩ ረሃብ፣ ቸነፈር፣ ንውጽውጽታ፣ ጸብ፣ ክርክር ይመጣል። ይህ ሁሉ የምጥ መጀመሪያ ነው። ያን ጊዜ ይከሷችኋል፣ ለመከራም አሳልፎ ይሰጧችኋል፣ ይገርፏችኋል፣ ይገድሏችኋል። በስሜ ስላመናችሁ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ያን ጊዜ ብዙዎች ሃይማኖታቸውን ይለውጣሉ፣ እርስ በርሳቸውም ይጣላሉ፣ ይጋደላሉ። ብዙዎች ሐሰተኞች መምህራን ይመጣሉ፣ ብዙዎችንም ያስታሉ። ከዓመፅና ከክፋት የተነሳ ፍቅር ከብዙዎች ዘንድ ትጠፋለች። ትዕግስትን ያዘወተረ እርሱ ይድናል። ይህም የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በአሕዛብ ሁሉ ላይ ምስክር ሊሆን ያን ጊዜ ሕድቀት ይደርሳል። በነቢዩ በዳንኤል የተነገረውን የመፍረሱን የርኩሰት ምልክት ያያችሁ እንደሆነ በተቀደሰ ቦታ ቆሞ የሚያነበው ያስተውል። ያን ጊዜ በይሁዳ ያሉት ወደ ተራሮች ይሸሻሉ። በሰገነት ያለም በቤቱ ውስጥ ያለውን ያነሳ ዘንድ አይውረድ። በእርሻ ያለም ልብሱን ሊያነሳ ወደ ኋላ አይመለስ። ነገር ግን በዚያ ወራት ለጸነሱ ለሚያሳድጉ ወዮላቸው። ነገር ግን ስደታችሁ በሰንበት በክረምት እንዳይሆን ጸልዩ። ያን ጊዜ ዓለም ከተፈጠረ እስከ ዛሬ ያልተደረገ ከዚያም በኋላ የማይደረግ ጽኑ መከራና ጭንቅ ይሆናል። እነዚያ ቀኖችስ ባያጥሩ ኑሮ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን ስለተመረጡት እነዚያ ቀኖች ያጥራሉ። ያን ጊዜ እነሆ ክርስቶስ ከዚህ አለ ወይም ከዚህ አለ የሚላችሁ ሰው ቢኖር አትመኑ። ክርስቶስን የሚክዱ ነቢያትን የሚያሳብሉ ሐሰተኞች መምህራን ይነሳሉና ለማሳተም ታላላቅ ታምራትና ድንቅ ሥራንም ይሠራሉና ቢቻላቸው ውስጥ የተመረጡትንም ባሳታቸው ነበር። እነሆ አስቀድሜ ነገርኳችሁ። እነሆ በምድረ በዳ አለ ቢሏችሁ አትውጡ፣ በዚያ በቤት ውስጥም ነው ቢሏችሁ አትመኑ። መብረቅ ከምስራቅ እንደሚወጣ እስከ ምዕራብም እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና። ገደላ ካለበት አሞሮች ከዚያ ይሰበሰባሉ። በእነዚያ ቀኖች ከሚደረገው መከራ በኋላ ወዲያውኑ ፀሐይ ይጨልማል፣ ጨረቃ ብርሃኑን አይሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያት ኃይልም ይናወጣል። በዚያን ወራት የሰው ልጅ ምልክት በሰማይ ይታያል። ያን ጊዜም የምድር አሕዛብ ሁሉ ያለቅሳሉ። የሰው ልጅም በሰማይ ደመና ላይ በኃይልና በብዙ ምስጋና ሲመጣ ይታያል። መላእክቱንም በታላቅ የመለከት ድምፅ ጋር ይልካቸዋል። የተመረጡትንም ከዳር እስከ ዳር ከአራቱ ማዕዘን ይሰበስባቸዋል። ምልክቱንም ከበለስ እወቁ፣ ጫፏ የለሰለሰ ቅጠሏም የለመለመ እንደሆነ መከር እንደደረሰ ታውቃላችሁ። እንግዲህ እንዲሁ እናንተም ይህን ሁሉ ካያችሁ እንደቀረበ እንደደረሰ በደጃፍም እንዳለ እወቁ። ይህ ሁሉ እስኪደረግ ድረስ ይህ ትውልድ እንዳታልፍ እውነት ነግራችኋለሁ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ።